ስራ ነው ከነስራ ገሃነም ግባ እንዴት ወጣት ልጅን ትጎዳለህ እንዴት አስችሎህ ቆይ አፍንጫን እና ጥርስን ነው የማረግፍልህ ስማውኑኑ ለሰዎቹ ደውልና 4 ሰዎችን ያሰባስቡ ቶሎ ብለህ ደውልላቸው ብቻውን ሲሆን ያዙት ምን ነው ፈዘቀረ ምን ሊያደርጉ ነው አውቀህ ነው እየጠየቀኝ ያለው እንደዚህ ባለ መልኩ ልግለጽልህ ማለቴ ያ ተገቢ ነው ቆይ የማን ወገን ነህ አንተ ሰውዬ ወንድም ረፊቅ ሰዎችን በአስቸኳይ ልትልክልኝ ትችላለህ ያ ሰውዬ ጋጥ ወጣ አይደለም እና እስከ ወዲያኛው ልንጨርሰው ነው የምንፈልገው አይደል በትክክል ስለዚህ ሳንጨርስ አንተዋ ዝም ብሎ በመደባደብ ማንንም አናስፈራራ በእርጋታ እንነጋገርና በአንድ እርምጃ እንጨርሰው በጣም ትክክል ነህ ቴፎ በቃ ተወው እባክህ የትናንትናው ዶሴ የት አለ የትኛው ዶሴ ትናንትና እዚህ በሌለበት ሰዓት እኔ ማደጎ ድርጅቱ ድረስ እሱን ተከትዬው ሄጄ ነበር እና የልጆቹ ፋይልን ወስጄ ነበር ፋይሉ የት ነው ያለው ፋይሉ የት ነው አገኘው ስጠኝ መጀመሪያ ስለሱ ላጣራ አንተ መጀመሪያ እስክታጣራኒ ልቀመጥ እኔ ጥናታዊ ጽሑፍ አዘጋጅ ነኝ መጻፍና ማንበብ የማልችል ሰውዬ ነው የምመስልህ በል ስጠኝ ምንድነው ለኤዲተር ቢሮ ሰጥቶታል ወንድሜ አስተዳደሩ እንድጀምር ነግሮኛል የራሴን ጽሑፍ ለማሳተብ እየተሯሯጥኩ ነው እንኳን ደስ አለህ የኔ ጀግና ወንድም ርዕሱ በምን ጉዳይ ላይ ነው ይኸው ይሄ ምንድነው እባክህ አትናደድ ወንድሜ መጀመሪያ አንብበው እባክህ ከመናደድ በፊት አንብበው መስከረም 18 1997 ቀን ላይ ኦማር አጃር በሲዝግን ሆቴል በዘረፈው ተመኑ ብዙ የሆነ ገንዘብ ከካዝናው ውስጥ በመዝረፍና የጥበቃ ተረኛውን በመግደል ይጠፋል ኦማር አጃር በቀጣዩ ቀን ተይዞ የእድሜ ልክ እስራት ተፈርዶበት እስር ቤት ገባ መስከረም 25 2005 ቀን ላይ የመከላከያ ሰራዊት እስር ቤት ገብቶ ያሉትን አመፀኞች ለማረጋጋት እስር ቤቱን ይወረዋል እናም የዛን ቀን ከሞቱት እስረኞች ውስጥ አንደኛው ኦማር አጃር ነው ሲሞት ገና 29 ዓመት ወጣት ነበረ እናት አባትና ታናሽ ወንድም አለው እኔ ወንድሙ ነኝ ወይ ከዛ ሁሉ ስቃይ በኋላ ስለዚህ ጉዳይ ጽሑፍ ልጽፍ ነው እባክህ ወንድሜ ቼንጊዝ ጨርሰው ለምን ብዬ ነው የሚጨርሰው ለምን ዝርፊያው አንድ ጥያቄ ያለ መልስ አስቀርቷል የተዘረፈው ገንዘብ የት ነው ያለው ኦማርን ሁሉ ብቻውን ነው ያደረገው ግን ከሁሉም በላይ ደግሞ ኦማር አጃር ማን ነበር ልጅ ያለ ጥሩ አራያ ምርጥ ወንድምና የልብ ጓደኛ ነበር ያለምንም ማንገራገር እንዴት የሰው ነፍስ ሊያጠፋ ይችላል ምናልባት ለአመታት ሲፈልገው የነበረውን መልስ እናንተ ልትነግሩኝ ትችላላችሁ የእውነት ወንድሜ ማን ነበር ቼንጊዝ እኔ በምን አውቃለሁ ቆይ ሰው ሁሉ አብዷል እንዴ ለምንድነው ቆይ ይሄን መቀበል ያቃተ ኦማር የለም በቃ ሄደዋል ሰው ሁሉ ማን አንተ ነህ ይሄ በቃ አይደለም እናታችን አንተ ምንድነው እሱ ከዚህ ምን ታገኛለህ ምን ታገኛለህ እውነታውን ነው የሚፈልገው ወንድሙ ለምን እሱ ላይ ተስፋ እንደቆረጠ ለማወቅ ይፈልጋል ለምን እንደሆነ እኔ ልንገርህ መርት አንተን ለመጋፈጥ ስላፈረ ነው በቃ እውነቱን ትፈልግ የለ ኦማር እናንተ ፊት እንደሚሆነው አይነት ሰው አልነበረም አንተ የምታቀው ወንድም አይደለም ልቀቀኝ እውነታ ምንድነው እውነታ የምትለው የደስታ ማጨፍገጊያ ምንጭ ነው ኦማር እጁ የማያርፍ ሰው ነበር እውነቱ ይሄ ነው
ኦማር ጨዋ ሰው ነበር የሚመስልህ፣ ግን ሌባ ነበር። ይህ ነው እውነቱ። ሌላ ልቀጥልልህ ወይ? በቂ ነው? መርት እንድቀጥልልህ ትፈልጋለህ? እውነታ ስላንተ በቂ አይደለም? መርት ጥቅምት 2009 ቼንጊዝ አታይ ስለ ልብ ጓደኛ ኦማር አጃር ድብቅ ባህሪ እየነገረን ነው። እሺ አቶ ቼንጊዝ በልቀጥል። ይህን ጉዳይ ለመጻፍ የሙጥኝ ብለህ ነው የተነሳኸው አይደል? እሺ እንግዲህ ስለዚህ እኔም እረዳሃለሁ። መርት አታድርገው። ያው እኔ እንግዳ ሰው ስለሆንኩኝ የማይረባ ነገር ሊመስል ይችላል፣ ግን እባክህን ጽሑፍ አትጻፈው። ለምን? ወንድም እንድትጽፍ አይፈልግ ይሆናል። ወንድሜ ስለሚፈልገው ነገር እንዴት ልታውቅ ትችላለህ? ሰው መርት ከፈለክ እኔ እሱን ላደርገው እችላለሁ አቶ አሊ። አይ አንተ እነሱን ነገሮች መሳቢያ ውስጥ አስገባቸው። ምንድነው? ስራ ላይ ነኝ፣ እቸኩላለሁ። ቶሎ ተናገር። ምንም እየሰራህ ይሆን? ተውና ወደዚህ ቶሎ ነው። ይህ አሁን እያደረክ ካለው ነገር የሚበልጥ ጉዳይ ነው። ገባ? ምን ሊበልጥ ይችላል እንዴ? መርት የኦማር ወንድም ጋዜጣ ላይ የመጀመሪያ ጽሑፉን ሊያሳትም ነው እና ስለምን እንደሆነ ገምት። ኦማር ስላደረገው ዝርፊያ ነው። ስለሱ ምርመራ ሊያደርግ ነው። በላ እንሂድ። ምን ተፈጠረ? ይህንን አሁንም አልጨረስኩትም። ምን ተፈጠረ? መፈጠር የሌለበት ነገር ሊፈጠር ነው። ባህር እህቴ፣ የኔ ወዴት ነው ያለሽው? በጣም አሳስበሽኛል እኮ። ደህና ነኝ እህቴ፣ ስልኩን ስላላየሁት ነው። ውጭ ነበር። ባህር ያለሽበትን ንገሪኝና መጥቼ ልውሰድሽ። አይ እህቴ፣ ለትንሽ ጊዜ ብቻ መሆን እፈልጋለሁ። እሺ አልመጣም፣ ግን አንቺ በቶሎ ተመለሺ። ማናችንም አንረብሽሽም። እህቴ፣ ኢዜልን አይተሽዋል? እኔንስ ፈልጎ ቤት መጥቶ ነበር። ስለ ኢዜል እርሹ፣ አንቺ ለማገገም መሞከር አለብሽ። ደህና ነሽ ባህር? ሄሎ ባህር፣ ይሰማሻል? ደህና ነሽ? ደህና ነኝ እህቴ፣ ምንም አታስቢ። እናስ ትመጫለሽ? እሺ ምን ላድርግልሽ? ንገሪኝ ባህር። እዚህ ዝም ብዬ እንድጠብቅ ነው የምትፈልጊው? የት እንዳለሽ እንኳን አላውቅም። አንድ ነገር በይኝና አደርገዋለሁ። ዝም ብዬ መቀመጥ አልችልም። እህቴ ምን ልታደርጊ ትችያለሽ? ግማሽ ህይወትሽን እኔን በመፈለግ ነው የጨረስሽው እኮ። ቀሪው ህይወቴንም አደርገዋለሁ። ባህር ተመለሽ እባክሽ። ማንም ሰው እንደማያስቸግርሽ ቃል እገባለሁ። ከፈለግሽ በርሽ ከሆኜ እጠብቅሻለሁ። ካልፈለግሽ በስተቀር ወደ ክፍል። እህቴ በኋላ ላይ እናወራለን እባክሽ። እና ትመጫለሽ? ባህር ባህር
ከማል በአስቸኳይ ወደዚህ ነው። አደጋ ውስጥ ነህ? አደጋ ውስጥ ያለሁት እኔ በሆን ምኞቴ ነበር። መርት አሊ ወንድሜ ልጄ በጣም ነው ያደግከው። ቴንጊዜውማ የሆሉ ዳክተር አይደል እንደሚመስለው። ካየው ረጅም ጊዜ ሆኖኛል ወንድሜ አሊ። የምር በጣም አፍሬያለሁ። እኛ ምንም ነገር አላደረግንም። ማለቴ ጥፋተኛ አስመሰልከን እኮ። ለምንድነው ልክ ቃታውን እኛ ሂሳብ ነው ያህል የምታስመስለው? ለማንኛውም እና ተቀመጥና እናውራ። እና እንዴት ነህ ጎረምሳው? አቶ ኢዜል እንዴት ነህ? እንዴት ነህ? የማደጎ ድርጅት ስትሄድ አሊ አይቶህ ነበር። እዚህ የኤረንን ፋይል ይዞት መጥቷል። እንዴት ነው ያየኝ? እሱ የኔ ጥፋት ነው። ፋይሉ አለው ግን እስካሁን ድረስ አላነበበውም። በቅርብ ተከታተለው። እሱ የማይሆን ነገር ነው። እሱ ክፍል አምልጧል። ይህ ልጅ በዛም ሆነ በዚህ ጽሑፉን ያሳትመዋል። ስለዚህ እኛ ብንረዳው ይሻላል። ጥሩ አይደለም? አቶ ኢዜልንም ጠርተዋል እንዴ ቼንጊዝ? አጋጣሚ ነበር። ችግር አለ እንዴ? አይ ለምንድን ነው ችግር የሚኖረው? አረ በጭራሽ። የምንወደው ወንድማችን አንተን እስከወደደ ድረስ ችግር የለም። ስለምን ወደ ሰው ካነሳን አይቀር ባህርን ዛሬ አላናገርኳትም። እንዴት ናት? ደህና ናት? ስማ ያችን ልጅ አንድ ነገር አድርጋት ከሆነ እንዲጸጽትህ ነው የማደርግ። ስለዚህ አርፍደሃል። አሊ ስለ ኦማር አንስተን ትንሽ ተረበሽን አይደል? በል ና ተቀመጥ። እና መርት በጉዳዩ ላይ ጥናት አድርገሃል? ምን ነገር አገኘ? ምንም አላገኘሁም ወንድሜ ቼንጊዝ። መጀመሪያ አንተን መጠየቅ ፈልጌ ነው። አየህ ይህ ልጅ በጣም አስተዋይ ነው። ተገደለ የተባለው ጥበቃ 2 ልጆች አሉት። አዎ ስለሱ በጋዜጣ ላይ አንብቤ ነበር። እናትዬ 2ቱንም ልጆች ማሳደግ አቅም ስለሌላት ትልቁን ልጇን ለማሳደጊያ ቤት ሰጠችው። ስሙም ኤረን ይባላል። እሺ ዛሬ ሄጄ እሱን አናግረዋለሁ። ብቻህን እዛ አልልክህም። አሁን አድጌያለሁ እኮ ቼንጊዝ ወንድሜ፣ በራሴ መሄድ እችላለሁ። ለአንተ ብለን አይደለም ልጄ፣ ለእኛ ብለን ነው። ቢያንስ በዚህ እናግዘህ አይደል እንዴ አሊ? ይዘር ታው ይዘር እኔ እከታተላቸዋለሁ። የማይሆን ነገር ካየሁኝ ሰውየውን አናቱን ለ2 ነው መከፍለለት።
ዛሬ ሁሉ ነገር እኔ ላይ እየዘነበብኝ ነው። ካንተ በስተቀር ማለት ነው። ካንተ ይበልጥ ምንህን እንደምወድልህ ታውቃለህ? ጓደኞችህን ጨለማ ውስጥ ጥለህ አትሄድም። በልና እንደሱ አትቁም ልጄ። እሱ ጋር ዝም ብለህ ከተከተርክ ኢላማ ትሆናለህ። ካቆምክ ከፍተህ የጀመርካቸው ጉዳዮች ራሳቸው መጥተው ያገኙሃል። ልብህ ላይ ልክ እንደ ጦር ነው የሚሰኩት። መቼም አትርሳው ልጄ፣ ብቻህን አይደለም። ብቻህን ከቆምክ እነሱን በመግደል ፈንታ ራስህ በራስህ ሞትን ትጠራለህ። ይህ ትክክለኛው ሰዓት አይደለም ልጄ። እንዲያታልሉ አታድርግ። በማንኛውም አይነት ስም ቢጠሩህም አትመናቸው። የትም ቦታ ሲጠሩህ አንዴ ከሄድክ ዞረህ ብትመለስም እንኳን አንተ አይደለህም ልጄ። እንዴት ነው የኔ አንበሳ? ዛሬ ደህና አይደለሁም። ለምንድን ነው ደህና ያልሆንከው? አባቴ አበሳጭቶኝ ነው። ምን አደረገ ደግሞ? ምንድነው ንገረኝ። ለአያቴ የተፈጠረውን ነገር ትነግረዋለህ አይደል? ገፈተረኝ። ገፈተረ? አንተ ትልቅ ሰው ነህ፣ እንዴት ሊገፈትር ይችላል? እናትህ እዛ አልነበረችም? ምንም ነገር አላለችም? ነበረች፣ ግን አባቴ ቀድሞ ሄደ። ወዴት ነው ሄደው? አንዳንዴ እንዲሁ ዝም ብሎ ይሄዳል እና ሌሊቱን በሙሉ አይመለስም። እማዬ ሳሎን ቤት ቁጭ ብላ ትጠብቀዋለች። ከዛ ሲመለስ መነጋገር ይጀምራሉ። አያቴ፣ አባዬና እማዬ በእኔ ምክንያት የሚጣሉ ይመስልካል? ኧረ በጭራሽ። ደግሞ ለምን ብለው በአንተ ምክንያት ይጣላሉ? ምክንያቱም አንዳንዴ አባዬ ከማዬ ጋር ሲሆን ልክ እኔ እዛ እንደሆን እንደማይፈልግ ስለተረዳው ነው። እኔ እዛ ባልገኝ ደስ የሚሆን ይመስለኛል። እንደዛ ሊሆን ይችላል ብለህ ትገምታለህ አያቴ? አባትህ እኔንም አይፈልገኝም ታውቃለህ። ለዛ ነው ስለ እኛ ለእናትህም ለአባትህም የማንነግረው። ያው አባትህ እንዳይበሳጭ አይደለም። ያው አባትህ እንዳይበሳጭ። አንተም እንደ እናትህ ነህ፣ እናትህም እንደኔና እንዳንተ ነች። ታውቃለህ አይደል? ረስቼው ነበረ። ወይኔ ሶመር፣ ልክ እንዳንተ ነብር ሲያድን እንዴት እንደሆነ ታውቃለህ? ላሳየህ። ቆይ፣ በሆነ ቁጥቋጦ ጀርባ በዝምታ ተደብቀው ይጠባበቃሉ። ታዳኙ ወደ እነሱ ጋር ሲቀርብ ቀስ እያለ እየተጠጋ ይመጣል። እየተጠጋ ይሄዳል። ከነብሩ ፊት ለፊት ድንገት ገጭ ይልበታል። እዚህ ነው። እሺ፣ አንተ ግባ፣ እኔ ከኋላ ነኝ። እሺ ወንድሜ። ምን ችግር አለ እንዴ? አዎ፣ የሆነ ችግር አለ። አንሳው ቼንጊዝ፣ አንሳው። ለቼንጊዝ ደውልለት። እስኪ አነሳ ድረስ ጠብቀው። ሲያነሳ መጥተህ ጥራኝ። እሺ? አስቸኳይ ነገር ቢሆንስ? አስቸኳይ ነገር ቢሆን ኖሮ ሊደውልልኝ ነበር። ራሱ ይወጣዋል እንጂ። ወዴት እየሄድን ነው? አንድ ቦታ። ምን አስቸኮለ? ስንደርስ ታውቀው የለ? ትቸኩላለህ። ሁለተኛው ህይወት ምን ሆነ? በቶሎ ነው ያለቀው። ሶስተኛው ላይ ገብቻለሁ። ልዩነቱ ምንድን ነው? እሱ ምርጥ ነው። ሁሉ ነገር ነፃ ነው። ሁሉን ነገር ወደ ኋላ መልሰዋለሁ።
የቢዝነስ ካርዱ ላይ ምን ነበር የተጻፈው? ጓደኛ፣ ጠላት፣ ያለፈ ታሪክ፣ የወደፊት ስህተት፣ ቁጭት፣ ንዴት፣ ልክ ሁሉም ነገር ውሸት ነው። አንተ ብቻ ነው ያለው? እኔ ብቻ ሳልሆን እኔ እና እጣ ፈንታ ነው። ቀሪው ዝርዝር ነው። መርት መቼም አላምንም ወንድም አለ። ወንድሜ በፍጹም የሰው ጭንቅላት ላይ ሽጉጥ ደቁኖ አይተኩስም። ልጅ እያለን የምታውቀው እንደዚህ ያደርጋል ታዲያ? እኔ አላምንም ወንድም አለ። ብሽቂን ላምን አልችልም። ልጁን አይተዋል ወንድሜ? ልጁን አይተዋል አይደለም? ወንድሜ በፍጹም ልጆችን ወላጅ አልባ አያደርግም። ወንድም አለ ንገረኝ እስቲ አለ ወንድሜ ይህን አድርጎታል ብለህ ታምናለህ? እባክህን ይህን ነገር እንተወው በቃ መርት፣ በጣም አደገኛ ነገር ነው። መቼም አላምንበትም። እዚህ ጋር የሆነ አሻጥር አለ እና እሱን ለማወቅ የቻልኩትን ሁሉ አደርጋለሁ። ቆይና ወደዚህ ና እንነጋገር። ከማል ምን ተፈጠረ? ለምንድን ነው ያልደወልክልኝ? የተከታተልኩት ነው። እና ችግር አለ? ምን ተፈጥሯል? አይ ምንም ችግር የለም። ከማል ጭላንጭል ጠርጣሪ እንኳን ካለህ እቅዱን ወደ ጎን ተወው። እሺ ተረዳኸኝ? ገብቶኛል። ምንም አታስብ። እሺ በልና እስቲ ስራህን ላሁን ተወው። በቃ ውጭ ያለው ህይወት አብቅቷል። ይህ ህይወት አሁን ይጀምራል። በልና እኔን ታውቀኛለህ። ታሪክ ብዙም አላወራም። እንደ ቼንጊዝ በነገሮቹ ላይ ቶሎም አልወስንም። ምን እያልክ ነው ያለው አለ? ይህንን ድምፅ መቅጃ ወደዛ ጣለው። እያደረክ ያለው ነገር በጣም አደገኛ ነው። እጅግ በጣም አደገኛ ነው። ስማኝ ብልሁን። ለእኔ እኮ እንደ ወንድሜ ነህ። መጥፎ ነገር እንዲደርስብህ አልፈልግም። ምን ሊደርስብኝ ይችላል ብለህ ነው ወንድሜ? ስማኝ፣ ስለ ዓለም ብዙም እውቀቱ የለህም። ሌቦችና ነፍሰ በሊታዎች። ወንድሜ ነፍሰ በሊታ አይደለም። እሱ ካልሆነ ደግሞ ይህ ማለት ሌላ ሰው አለ ማለት ነው። እና ያ ሌላ ሰው ደግሞ ስለ አንተ ርስት በማንበብ ደስተኛ አይሆንም። ለምን አይገባህም? አንተም ሌላ ሰው አለ ብለህ ታስባለህ ማለት ነው? መርት እንግዲህ ተው፣ አታሳብደኝ። ስለ ገንዘቡ ነው እያወራን ያለ ነው። እሱ ደግሞ የለም፣ ያ ገንዘብ በጣም ብዙ ነው። መሃል መንገድ ላይ ነው ያለኸው። ሊገሉህ ሁላ ይችላሉ። ወንድሜ የምታውቀው ነገር አለ እንዴ? እኔማ ምን አውቃለሁ ብለህ ነው? አንተ ለመጠበቅ እየሞከርኩ ነው። በቃ ኦማር እንዲሁ ነው የሞተው። አንተም ችግር ውስጥ እንድትገባ አልፈልግም። እኔ ምንም አልሆንም፣ አታስብ። እሺ ስለ እኔ ምንም አታስብ። መርት፣ ይህንን በቃ ከኋላችን እንተወው። ይኸውልህ አንተ ገና ስትወለድ ጀምሮ ነው የማውቅ። ስትወለድ ጀምሮ ነው የምታውቀኝ፣ ግን ከሆነ ጊዜ ጀምሮ እዚህ አልነበርክ። ከዛ በኋላ ምን እንደተፈጠረ ምንም አታውቅ። አድጌያለሁ ወንድሜ። ሌላ ርዕስ ፈልግ። በቃ ይህንን ርዕስ እርሳው እባክህ። ከፊቴ ዞር በልልኝ ወንድሜ። በቃ እንደፈለግ፣ ግን ላንተው ደህንነት ስል ነው ያደረኩት። ተመልከት፣ አንደኛ ላለው ሰው ከዚህ በር ለማለፍ ከባድ እንደሆነ ታውቃለህ። ምክንያቱም ወደ ውስጥ ስትገባ ሁሉንም ነገርህን ከኋላ ትተህ ነው የምትገባው። ዕውቀትና ሀብት፣ ዝና፣ ሁሉንም ነገር። እዚህ ያሉትን ሰዎች ወዳቸዋለሁ። አንተ ለእነሱ እዚህ ማስመጫ ነህ። ለዛ ነው ራስህን እዚህ ለቀቅ የምታደርገው። ይህም ማለት ባጭሩ የጋራ ጥቅም ነው ማለት ነው። ስለዚህ ወደ ውስጥ ትገባለህ። ዝግጁ ነህ? ምን ተፈጠረ ጓዴ? ከማል አሊ። እሺ በቃ መምጣት አያስፈልግም። ልጃችንን ብቻ ተከታተሉ። ልትነግረኝ የፈለግከውን ነገር ተናገር አሊ። ከጠዋት ጀምሮ ስልኩን ስታጨናንቀው እኮ ነው የዋልከው። እሺ ኢዜል። እዚህ ነው። ምን ልታደርግ ነው? እዚህ መጥተህ እሱን ልትናገር ነው? አይ እዚህ ልትመጣ አትችልም። እኔ የት ነው ያለሁት? የደስታ መግቢያ ጋር ነው ያለሁት ወንድሜ አሊ።
ቼንጊዝ ወንድሜ እስቲ ለዚህ ወንድሜ አንዱ እስኪ ያምጣለት ልክ የኔን አይነት እሺ በጣም ምርጥ ነው ጠርሙሱ እኮ ሙሉ ነው ወንድሜ ለአንተ አዲስ ይምጣልህ አንድ ለአንተ አንድ ለኔ እቺ ሻሮን ኔጅላ ትባላለች እሷ ደግሞ አይላ ናት አይላ እሷ ናት ሻሮን ነኝ እኔ ተሳስታለች ትንሽ ተገር ብላለች ሻሮን እሷ ነች አራተ ወንድሜ የደስታ መግቢያ ጋር ነው ስትለኝ እኮ ጠፋ መስሎኝ ነበር አሁን ከኔጅላና ከአይላ ተገናኛለሁ አይ በርጋ ነኝ ትንሽ ቆይቼ እገባለሁ ታለ ምንም አይገድበኝም ተመችቶኛል እገባለሁ ቆይ ለምንድነው ግን እየሳቅን ያለ ነው ለምን አናቱን አትለው እዚህ ገመጣ አይቀር የሆነ ጥቅም ይኖር ሰላም ካራሳሊህ እባላለሁ የዚህ ቤት አስተዳዳሪ ነኝ ሁሉ ነገር ሰላም ነው አይደል ወጣቶች ሁሉ ነገር እንደፈለጋችሁት ነው በሴቶች ውስጥ ደስተኛ ናችሁ ጥሩ ነው እንግዲህ መልካም ምሽት ይሁንላችሁ እንደ ደስ የሚል ሰውዬ ነው እንደ ሰጥ ነው እዚህ ሊዘርፉን ነው አዎ ለሱ የሚሆን ገንዘብ አለ ለ10 ዓመታት ጓደኛ ማቾች ነበር እና መቼ ነው ለዚህ ጥያቄው የሚል ምላሽ የሚኖረኝ እና ምን አባታችን ሊወጣን ነው እኔም አልያዝኩም ለምን የደስታ መግቢያ ጋር ነኝ ከምትለኝ ገንዘብ በኪስ ውስጥ አልያዝኩም አትለኝም ነበር አንድ ሀሳብ አለኝ ለዚህ ነገር ዋና የሚጠይቀው ጥቃት ነው እና ዝግጁ ስንሆን ምልክት ሰጥሃለሁ እሺ አንተ ብቻ ነቅተህ ተከታተለኝ በንቃት ተከታተለኝ በለዋ ተነሱ ሴቶች እንጨፍር እንጂ አንድነት እንጂ አማሩት አምላኬ አንተ የተረገምክ ለነገሩ ጥፋተኛው እኔ ነኝ በሚቀጥለው ስደውልኝ ዝም በል እስኪ ዝም በል መንገዶች ባታላዮቹ የተሞላ ነው እስኪ አርፈህ ሩጥ መንገዱ ባታላ ያልተሞላ አታላዩ ሰው ጥምዝምዝ መንገድ ነው የመረጥኩት ሲተኩስ እንዳያገኙኝ ነዋ ጓዴ እየተከታተሉን ነው ሁሉም ያንተ ጥፋት ነው ደግሞ እንዴት ነው ጥፋት የሆነው አንተ ጨካኝ ያንተ ነው አንተ ነህ በጣም ረጅም ስለሆን ከሩቅ አይተው ሊለዩ ይችላሉ ዝቅ በል ምን ነው አኮረፍክሳ ይህን ቦታ አታውቀውም ጠብቅ በደንብ እንዝናናለን እሱን መገመት እችላለሁ በቃ ይዤዋለሁ ቴፎ ምንድን ያገኘነው ይሄ ሰውዬ ሁሉ ነገር ያውቃል ስለዚህ ይከታተለናል ያበቃልናል በቃ ይሄ ሽርክናውን በተመለከተ ነው ሽርክናውን በፍጹም አይመለከትም ምን አለ በለኝ ስለዚህ ሰውዬማ የሆነ ነገር አለ ታያለህ እሺ እና ምንድነው አላማው ለጊዜው ምን እንደማደርግ አላውቅም ግን
ካሁን በኋላ ነቅቼበታለሁ። እከታተለዋለሁ እና ይህን ሰውዬ ዛሬ እንይዘዋለን። አትገባም? እንሂዳ። ሄሎ ሄሎ፣ አቶ አሊ፣ ይሄ ወላጅ የሌላቸው ልጆች የሄድንበት ቤት ኢዜልን ያየንበት ነው እንዴ? አዎ ነው። ይሄ ሰውዬ የሆነ የድሮ ነገር እየቆፈረ ነው። ለምን? ዛሬ ማታ ራስህ ትጠይቀዋለህ። ዛሬ ማታ ነው የምትጠይቀው ቴፎ። በል እንግዲህ አፍጥነው። ወዴት ነው የምንሄደው አቶ አሊ? ወደ ደስታ በር። ቴክሳስ 2000 የሚባል ቦታ አክሳሬ ውስጥ ነው። የምሽት ጭፈራ ቤት ነው። ቼንጊዝ ከኦማር ጋር አንድ ሄዶ ነበር። ግን አሁን ኦማርን በኢዜል ቀየረ። ያደደብ ግን ኢዜል ማን እንደሆነ አሳየዋለሁ። እንግዲህ አንተ እስካለህበት ድረስ ያ ማለት ኢዜል እርዳታ ያስፈልገዋል ማለት ነው። ኢዜል ድምፄን ስማ። ይሆናል ብለህ ባልጠበቅከው መንገድ ስትከዳ ትውስታዎች ማጥ ይሆናሉ። ስታስታውስ መልሶ ወደ ኖርከው ሕይወት ያስገቡሃል። የምታስታውሰው ይቅር ማለት ትፈልጋለህ ልጄ። ምክንያቱም ይቅር ማለት መርሳት ማለት ነው። የምትፈልጋቸውን ስታስታውስ የማትፈልጋቸውን መጥፎቹን ትረሳለህ። አንዴ እንኳን ለመታገል እንዳታስብ ልጄ። አንዴ ጩቤው ጀርባህ ላይ ሲሰነቀር ልታወጣው ስትሞክር ይባሱኑ ከልብህ ጋር ትቀብረዋለህ። ይህን ያህል ገንዘብ ተከፍሎሽ አያውቅም። አንድ ነገር ልንገርህ ጓዴ፣ እኛ ብቸኛ ነን። ብቸኛ ሰውን ባሳደድክ ቁጥር ደግሞ የባስ ብቸኛ ትሆናለህ። አንተ ሴት ልጅ አመልጣ ታውቃለች? እኔ እኮ የምፈልጋትን ሴት ማግኘት እችላለሁ። ታውቃለህ? ሰላም፣ እንዴት ነሽ? ይሄ ላንቺ ነው፣ ግን እየለመንኩሽ ነውና እባክሽ ዝም በይ። ራስሽን አታዋርጅ። ደግሞ ከዚህ የባሰው በጣም አደገኛውና የማይሆነው
እሷ ባትመጣ አንተ ልትሄድ ነው? እሱ ነው ደስ የሚለው። እሷን ለመውሰድ ከሌላ ሰው ለመውሰድ ከሆነ በጣም አሪፍ ነው። እንዴት ነው ያታለልካት? እና ንገረኝ እስቲ ሸበላ፣ አንተ እኔ እዚህ ከመጣው ወደ ኋላ መመለስ አያስፈልግም ትላለህ። እንዴት ነው እንደዛ የሚሆነው? ንገረኝ እስኪ። የምሽቱ መጨረሻ ላይ እኔ ራሴ ነግርሻለሁ። እኔ የምፈልገውን ምንም ቢሆን ማግኘት እችላለሁ፣ ግን ችግር አለ ጓደኛዬ። ስለዛ ምን ልናደርግ እንችላለን? እኔ ሌላ ሰው አልፈልግም። እሷን ካየኋት ጊዜ አንስቶ አሁንም አንድ ሰው ብቻ ነው የምፈልገው። ችግሩ ምንድን ነው? እሷ ሌላ ሰው ነው የምትወደው። አንተ ፍጠን እንጂ ቴፎ። ስማ፣ ይሄ የት ነበር? ይሄ ቦታ እንዴት ነው የተቀየረው? እዚህ አካባቢ ነበር። ከዚህ በፊት ከአቶ ቼንጊዝ ጋር እዚህ መተህ ታውቃለህ እንዴ? እኔ አሁን ምንም አልገባኝም ቴፎ። ቼንጊዝ ተዝናንቶ ነበር እና እኔን ለማጽዳት ይጠራኛል። ይህን ሰውዬ አታለን እናባረውና ከዛ በቀኝ። ይሄ የመጨረሻ ጊዜ ነው። በእውነት ይሄ የመጨረሻ ነው። ይሄ ብቻ ነበር የቀረው፣ ጭንቅላቴን መምታት። ይቅርታ ወንድሜ፣ ቶሎ መጣህ። ምንድን ነው የምታደርገው ነገር አለ እንዴ? ውጭ ልተኛ ነው? የሌለ ነገር አታውራ አንተ ደግሞ። ታክሲ ውስጥ ገባን። ሰዎቹ እየተከታተሉን ነበር፣ ግን እኔ ሾፌሩን አገዝኩት። እንደሚመስለኝ እነሱን ለማምለጥ ችለን ነበር። አዎ እርግጥ ነው። እግረ መንገዳቸውን ጠብደል ሰዎችን አግኝተው ነበር። እንግዲህ ይሄ እብድ ነው። እንዴት ነው ከእሱ ጋር የምትግባባው? ቆይ ምን ላድርግ? ደውሎልኝ ነው። ዶክተር ራስህን አክም፣ ይደውልልንና እንሄዳለን። ምንድነን እኛ? ቆይ አምቡላንስ ነን ወይስ? ሼንጎ እያናገርኩ ነው ሰውዬ። በጣም ጥሩ። ውጭ የተወሰኑ ወንዶች አሉ አይደል? እኛ እናስፈልግም። ስትጨርስ ደውልልን ወንድሜ። አይ አንተ ከኔ ጋር ነው የምትወጣው። አይታወቅም። አሁን ምን ልናደርግ ነው ቼንጊዝ? አንተ ጥሩ ተናጋሪ ነህ። የሆነ ነገር ተናገር። በጣም ታሳፍራለህ። እንግዲህ ከዚህ ሁሉ ወሬ በኋላ እስካሁን ካልሄዱ እንግዲህ ቼንጎ፣ ሁላችንም በአንተ ምክንያት ልንሞት ነው። የምትናገረው የመጨረሻ ንግግር የለህም? እናንተ ብቻ ናችሁ ያላችሁ። መጥተዋል። ተዘጋጁ።
ሌላ ሰው እንደምትወድ እሷ ራሷ ነግረሃለች? እንደዛ ስትል ሰምተሃታል? እሷ አንድ ነገር ማለት አይጠበቅባትም፣ ግን አንዳንድ የሆነ አስተያየት አላት። እንዴት ነው የምታየው? ከእሷ የሆነ ነገር ወስጄና የደበቅኩባት ይመስል ነው የምትሆነው። እኔ እኮ የሰውን ጭንቅላት አነባለሁ። እንዳይ ድጋሜ ዝፈኝልኝ። ቸንጊዝ ታዲያ ለምንድን ነው ያገባች? ለምንድን ነው አሁንም ካንተ ጋር ያለችው? እንዳታይ ሴትዮ፣ ከዚህ በኋላ ወደዛ እንዳታይ። አሁን በጣም ረፍዷል። ሁሉንም ነገር አበላሽተናል። ወደ ኋላ መመለስ የለም። ወደ ኋላ ከተመለሽ አለቀልሽ። ገባሽ? ዘፈን ትዘፍኛለሽ፣ ሌላ ምንም ምርጫ የለም። ለምን እንደሆነ ታውቂያለሽ? ምክንያቱም አብረን መጥፎ ነገር አድርገናል እና አንቺ የምትሄጅበት ቦታ የለሽም። ታውቂያለሽ፣ ከዚህ የምትወጪው ከኔ ጋር ብቻ ነው። እጆቻችን እርስ በርስ ተሳስረዋል። ምንድን ነው የምትጠይቀው? አንተ ሂድ አልኩህ እኮ። ዘፋኛ አይታለች። ለምንድን ነው የማትዘፍነው? እባክህ እጅህን አንሳልኝ። ተነስ ተነስ። ፍልክ ድረስ ብትፈልግ እንኳን ፍቃድ አይኖርህም። ብርቱ ሁን። እስከ መጨረሻው የተስፋ ቀን ድረስ ብርቱ ትሆናለህ። ደግመህ ደጋግመህ ያንኑ ሕይወት ትኖራለህ። ምናልባት በአሁኑ ይንከባከቡሃል። ምናልባት በአሁኑ አይዋሹም። ምናልባት በአሁኑ ጀርባህን በጩቤ አይወጉሁም። ኦማር! ወደ ኋላ መመለስ ሌላ ነገር ነው ልጄ። ማጥፋት ደግሞ ጭራሽ ሌላ ነገር ነው። አንዴ ውሃ የራሱን አቅጣጫ ይዞ መፍሰስ ከጀመረ አቅጣጫውን አይቀይርም ልጄ። እሱን እንዳትረሳ። ለሺህ ጊዜ ወደዛን ቀን ከተመለስ ሺህ ጊዜ ደግሞ ደጋግሞ ይከደዋል። ምንም እንኳን ሺህ ጊዜ ቢከደውም እንደ ሰውየው ባህሪ ነው መንቀሳቀስ ያለብህ። ምንም መፍትሄ የለውም። ሺህ ጊዜ ደግመህ ደጋግመህ ወደ እነሱ ጋር ትሄዳለህ። ምክንያቱም አንተ ኦማር ነህ።
እስቲ እኔ ልየው። ያን ያህል ከባድ አይደለም። ቶ አሊ ኤሬንን አየው። ይቅርታ። እንግዲህ ማድረግ ያለብህን አድርገሃል። ከዚህ በኋላ ያለው ለእኔ ተው። ቼንጊዝ፣ ስለዚህ ሰውዬ ይሄን ያህል አውቃለሁ። በጣም ነው የምትገርመው አሊ። እኔ ባላደርግ እንኳን ስማ፣ ይኸውልህ ስለዚህ ሰውዬ አንተ ምንም አታውቅም። አውቃለሁ አሊ። ይህ ሰውዬ ዛሬ ነፍሴን ያዳነው። ይህንን ባልቆፍር እንኳን ከጥቂት ሰዓታት በፊት ቢሆን እስማማ ነበር። ግን አንተ አታካብደው። ስማ በእናትህ፣ ወደዚህ እየመጣ ነው፣ ይሰማናል። ይስማ። እኔን ለማዳን ሊሞት ነበር። ምንም የምንለው ነገር ካለ እዚሁ እሱ ፊት ነው። ከዚህ በኋላ እሱ ወንድሜ ነው። በቃ ይኸው ነው። አመሰግናለሁ። በአስፈላጊው ሰዓት ተገኝተሃል። ከመርት ጋር ወደ ወላጅ አልባ ልጆች ቤት ሄድክ እንዴ? ሰላምታ ልትልክልኝ ትችል ነበር። ሰላምታ ነው ያልከው? እዚህ አካባቢ ያሉ ወላጅ አልባ ልጆች በሙሉ ያውቁኛል። አንዳንድ ጊዜ ሲኖርኝ ይጎበኛቸዋለሁ። ሁሉንም? ለምን? እንግዲህ ሶስታችን ምንም ሚስጥር ስለማንደባበቅ እኔ የተወለድኩት ከሀብታም ቤተሰብ አይደለም። ያለ ወላጆች ማድረግ ምን እንደሆነ አውቃለሁ። ለዛ ነው ወደ ቱርክ ስመጣ መጀመሪያ ያደረኩት እነሱን ማገዝ ላይ ነበረ። አቅሜ የፈቀደውን ያህል ማለት ነው። እሺ ተው እንጂ። መዝገባቸውን ተመልከት። እያን ድንጋይ ወይም መጽሐፍ ስር የኔን ፊርማ ታገኛለህ። ይገርማል። ወንድሜ አሊ የሚለውን እየሰማ ነው። ይህ ሰውዬ አካብዴ ሀብታም መስሎ ነበር ያለ ነው። አሁን ለምን በጣም ምስጢረኛ እንደሆነ ገባኝ። ይገርማል። ሁላችንንም ነው ያታለልከን። እንደኛው ነው አሊ። እጅ ልሳም አጎቴ። መንገድህን ልጅ አመሰግናለሁ። አንተ እንዳልከው አድርገናል አጎቴ። ሰውየውን ትንሽ መተነዋል። የማይመለስ መስሎኝ ነበር፣ ግን ረጅሙ ሰውዬ ተመልሶ መጣ እና አንተ እንዳልከው አድርገናል። ሌላኛውን ሰውዬ ላይ ግስ ሲመጣ ትንሽ ጉዳት አድርሰንበታል። አጎቴ እንዴት አወቅ ወደኛ እንደሚመጣ ሰውየው? ምን እንደሚሉ ታውቃለህ? መቼም ነብር ዥንጉርጉርነቱን መለወጥ አይችልም። በልደን አሁን እንገናኛለን። በጣም ነው የምወድህ። እመነኝ ጃን፣ አባት ሊወድ የሚችለው ይህንን ያህል ብቻ ነው። ጃን ደህና ነው? ይህንን ቁስልክ ላይ አድርገው። እሱን ተይው። አንቺ ከሳምሽኝ ብቻ ይድናል። በዚህ ጥረገው። መሰፋት አለበት። አይሳን። አቤት። ሁለታችሁንም አስከፍቻችኋለሁ፣ አንቺንም ባህርንም። በጣም ይቅርታ። አይ እኔ ነኝ ያካበድኩት። ግን ታውቃለህ ኢዜ፣ ባህር ለኔ ሁሉ ነገሬ ነች። አመሰግናለሁ። ለመሆኑ የት ነች? ሄዳለች።
ዛሬ አንዴ ያናግሬት ነበር፣ ግን ከዛ በኋላ ድጋሚ አላገኘሁትም። በጣም ተጨንቄ ነበር። የት ነው ያለሽው? ነገ እዛው እመጣለሁ። እሺ። ጓደኛዬ ነገ በጠረጴዛ ዙሪያ ተቀምጠን ይህንን የቢዝነሱን ጉዳይ እንፈጽማለን። አሁን አልተውህም። ምንም ብናደርግ አብረን ነው የምናደርገው። ግን እንደዛ ስታደርግ እንዳትገለኝ። በቂ አይደለም። በደንብ ተጨባበጡ። አሌ ነገ ማድረግ የምትፈልገውን አድርግ፣ ግን ዛሬ ይህንን ሰውዬ ታቅፈዋለህ። እንዲዋሸኝ አልፈቅድም። አንተ ዛሬ ከጠበቅኩ በላይ ጠንካራ ነበርክ። አመሰግናለሁ ባለ ቁጠቱ ወንድሜ። የሚገርም ምሽት። ቆይ ዜን እንደሚታየው ብልጥ አይደለም ማለት እንዴት ነው ጥሩ መሃል ዘሎ የገባው? ነገ ይህንን የሆቴል ነገር ካስተካከልን በኋላ እንነጋገርበታለን አለ። ለእኛ ትንሽ ሊከብደን ይችላል። አሌ ለምን የሆነ ነገር አትልም? ምን ተፈጠረ? መንፈሳዬ እንዴ ሰውዬ? እንዴት ነው እንደዚህ የደበደቡን? ለማንም እንዳትናገር ካለ በዚህ አገኛለሁ። አባቴ ራሱ እንደዚህ አልገረፈኝ። ሰዎች እናንተ እዛ ባትኖር ኖሮ እኮ እኔ እንደዚህ አልጎዳም ነበር። እውነቴን ነው። እናንተ ባናደራችኋቸው ቁጥር እኮ እየተናደዱ ነው ያሉት። አጭሩን አስታወስከው? ድንክዬውን ፒግሚውን ኦማር ላይ በጣም ተጣብቆ ነበር። እሱ ለመምታት ሲዘል ነበር፣ እየዘለለ እየተማታ ነበር። አላየኸውም? ኦኬ፣ እንደዛ አታወራ። እሱ ነበር በጣም አደገኛው። ብዙ ጊዜ ነው ብልቴን የመታኝ። ወይ ሳስታውሰው ራሱ ያመኛል። ሩጥ ልጆች አትወልድም። ምንድን ነው የምታደርገው ሰውዬ? እንዴት ነው እንደዚህ የምናደርገው? ልጁ ለአንተ ብሎ ነው ህይወቱን ስጋት ውስጥ ያስገባው። እንዴት ነው የምታደርገው? እኔ በሌለው በስለን እያወራህ እኔ አይደለሁም። አሊ ታሪክ እያወራ ነው። አዳምጠኝ፣ እኔም ታሪክ አለኝ። በድሮ ጊዜ አንድ እንቁራሪት ነበር። በጣም የሚገርም ቸር ነበር። ከአንዱ አቅጣጫ ወደ አንዱ አቅጣጫ ሰዎች ድልድይ እንዲሻገሩ ይረዳቸው ነበር፣ ምንም ክፍያ ሳይጠይቅ። አንድ ቀን ጊንጥ እንቁራሪቱን ተጠጋው። ጊንጡ እንቁራሪቱን ድልድዩን እንዲያሻግረው ጠየቀው። ከዛ እንቁራሪቱ መንገድ ላይ ትወጋኛለህ ብሎ እምቢ አለ። ከዛ ጊንጡ ለመነው፣ አንተን ከነደፍኩህ እኔም እሰምጣለሁ፣ ስለዚህ ለምን አደርገዋለሁ አለው። ከዛ እንቁራሪቱ ሲያስበው ተስማማ። ጊንጡን ጀርባው ላይ አድርጎት ይዞት ጉዞ ጀመረ። ከዛ መሃል ላይ ደረሱ።
በዚህ መሃል እንቁራሪቱ ጀርባውን እያመመው ነው። እናም በሚያሳዝን ሁኔታ ሁለቱም ሊሰምጡ ሆነ። ከዛ እንቁራሪቱ ለምን አደረግካለው? አሁን ሁለታችንም ልንሞት ነው አለ። ጊንጡን በስተመጨረሻ እውነቱን ተናገረ። ከዛ ጊንጡ ምንም ማድረግ አልችልም፣ ባህሪዬ ነው አለው። መግደል ባህሪ ከሆነ ታደርገዋለህ፣ መስዋዕት መሆን ካለብህ። አልገባኝም። ለምንድን ነው ይሄንን የነገርከን? እንግዲህ ጓደኛዬ ጊንጥ ነው እያለ ነው። በስተመጨረሻ መናደፉ አይቀርም። አንተን ይነድፋል፣ ካልሆነ እኔን ይነድፈኛል አይደል? በትክክል አገኘሁህ። ከየት ነው ይሄንን ያመጣኸው? እሺ በቃ እኔ ልሂድ። ስማ አንተ እዛ ካልነበርክ ምንድን ነው? ለእኔም እንደዛ ታደርግልኛለህ? ሰዎች አንለያይሽ። ከ10 ዓመታት በኋላም እንደዚህ እንቆይ። ቃል እንገባባ። ቃል ገብቻለሁ። አመሰግናለሁ ወንድም አሊ። አንተ ባትኖር ኖሮ እኮ ስንት ጊዜ ነው እንደዚህ ብዬ የምነግርህ? ወንድም አሊ ሳይሆን ጉጠቱ አሊ ነው። እሺ አሊ፣ የት ነው የምትሄደው? ቶሎ ተመለስክ? አዎ ተመልሻለሁ አጎቴ። እና በራስህ ስትፈልግ የነበረውን የጥያቄህን መልስ አሁን ሳገኘው? አዎ አገኘሁት አጎቴ፣ ግን በራሴ አይደለም። አንዳንድ ጓደኞች አገዙኝ። ኦማርን እንድገድለው ነግረኸኝ ነበር፣ ግን ኦማር እንዳስታውስ አደረገኝ። ምን እንዳደረጉት አስታወስኩ። ስታስታውሰው ምን ተፈጠረ ልጄ? ምን ማድረግ እንዳለብኝ አስታወስኩ። አሁን ተረዳ አይደል ልጄ? ኢዜልን ለአንድ ቀን ስለመሆን አይደለም፣ ሁሌም ኢዜልን ስለመሆን ነው። ሁሌም እሱን ስለመሆን፣ ኦማርን እንደ ቀስት ስለማለፍ ነው። ምክንያቱም የአንተ የድሮ ጉዳይ በኦማር እጅ ነው። የአንተ ወደፊት እጣ ፈንታህ ደግሞ በኢዜል ጭንቅላት ውስጥ ተጽፎ ነው ያለው። እነዚህ መነጽሮች ምንም እያገዙኝ አይደለም። እስኪ ካላስቸገርኩ የመጨረሻዎቹን 1-2 መስመሮች አንብብልኝ እስኪ። ሰውየው በቀለም ባሸበረቀው ዓለም ውስጥ ይዞራል። ሀብታምም ድሃም አይደለም፣ አማኝም ሃይማኖት የለሽም አይደለም። አማኝም ሃይማኖት የለሽም አይደለም። ሰውየው አንዱንም እውነትን አያዳንቅም፣ አንዱንም ሕግ አያከብርም። ጠንካራና
ጥፋተኛ። በዚህች ዥንጉርጉር ዓለም ውስጥ ማን ነው ይሄ ሰውዬ? ኦማር ምንድነው ነገሩ? ምንድነው? ምን እየተከናወነ ነው?